እንፈልጋለን። እንግዲህ ሄርሜላ በጣም ባለየ በጣም ቆሻሻ ናት። በነገራችን ላይ እኔ እንደስች አይነት ሴት ብዙ ሴቶች እናውቃለን፣ በጣም ብዙ ወጣ ወጣ ያሉ አይደለ። እንደ ሄርሜላ ግን ሴት ሆና ወንዱን እንግዲህ ልድፈር የምትል ልጅ ናት ማለት ነው። እንግዲህ አብርሽም ከዚህ ፈተና ትናንትና ያው ብዙም አልተከላከላትም። ኧረ ተይ እባክሽ ውጭልኝ፣ ይሄ ጥሩ አይደለም ምናምን ነገር አላላትም ማለት ነው። እንደዚህ እንግዲህ አልጋ ላይ አብረው ተቀምጠው ሩታ ነበረች የደረሰችባቸው ማለት ነው። እና እሱም እንግዲህ አልተከላከለም። መከላከል ነበረበት፣ በቃ ማስወጣት ነበረበት። ግን ይሄ ፈተና እንዲሁ አብርሻው እናንተ አልፏል ነው የምትሉ፣ በጭራሽ አላለፍም። ለምን ደግሞ ሄርሜላ ደግሞ በጣም ባለየ ቆሻሻ፣ በጣም ዝሙተኛ፣ እውነትም ዝሙተኛ ናት ማለት ነው። ይኸው እስካሁን ዝሙተኛ ምናምን የሚባለው ነገር አይገባኝም ነበር። ለካም ሴት ልጅ እንዴት ወንድን ትደፍራለች? ብዙ ጊዜ ሴትን ወንድ ይደፍራል ምናምን ይባላልኝ። እና አሁን እኮ በአደባባይ አየን ሴቷ ወንዱን ስትደፍር። እንግዲህ ወንዶች ብዙ ጊዜ ካየን ሚዲያ ላይ ምናምን ነገር ያው አለባበሳቸው ምናቸው ያው ጥሩ ነው። የሴት ልጅ አለባበስ ደግሞ በጣም ወጣ ያለ ነውና ልክ እንደ ሄርሜላ ያለ ማለት ነውና ሄርሜላ ይህን ነገር ለህዝብ ባታስተላልፊ፣ ህዝቡም በቃ ብዙ ኮሜንት እየሰጠች ነው። ለምን እሷ ደግሞ በቃ እኔ አላደርግም፣ ኧረ እባክሽ አላደረግሽ ህዝቡ ብቻ ልክ እንዳደረግሽው። ይሄ ራሱ ማሰባችሁም ይሄን ነገር ማድረጋችሁም ራሱ በጣም የሚያስጸይፍ ነገር ነው። እና የሩታን ሳቅ የሩታን ፈገግታ ማንም አይፈልግላትም። አሁን እንግዲህ ሩታ አብርሽ ሩታን ቀጥሯታል። ከዚያ በኋላ እንግዲህ በተቀጠረችበት ሰዓት ሄርሜላ መጣች። እባክሽ ውጭልኝ፣ እንግዳ አለ፣ እንግዳው ማን ነው? እኔ ማወቅ የለብኝም እያለች ነበረ። ከዚያ በቃ እንግዳ ነው አውርቶ የሚሄድ እንግዳ ነው ነበር ያላት ማለት ነው። መጨረሻ ላይ እንግዲህ ሩታ ያው ብቅ ብላለች እና ሁሌም ሩታ እንዳስለቀሱ፣ ሁሌም ሩታ እንዳሰደቡ፣ ሁሌ በቃ ሩታ እንድትስቅ አይፈልጉም። 9 ወር ሙሉ አንድ ቀን ሳታርፍ በጣም ጀግና ሴት ናትኝ። እንደዚህ ሆዷን ትልቅ አድርጋ ወይም እንግዲህ እንደሚባል እና እንደዚህ አድርጋ የሚያሰራ አብርሽ እኔ እንጃ ራሱ ለማህበረሰቡም በጣም እኔ አላውቅም። ብቻ እንግዲህ ሩታን እስካሁን አላዩትም ልበል ወይስ አብርሽን አላዩትም ልበል? እንዴት ሚስትህ እንደዚህ 9 ወር ሙሉ አርግዛ እንዴት ቪዲዮ ታሰራታለህ የሚል እስካሁን ክስም አልመጣበትም። እኛ ራሳችን ያው ሁላችንም እንላለን፣ እንዴት ይች ልጅ እንዴት እስከ 9 ወር ሙሉ እንዴት ቪዲዮ ትሰራለች? ለምን እያለ ራሳችን እየተቃወምን ነው። ያው ሆነ እንግዲህ ያው ጠንካራነቷን እሷ እያሳየችን ነው። እርጉዝም ብንሆን ለስራ ምንም ነገር የሚጋርድን ነገር የለም፣ ጠንካራ ሆነን እንሰራለን የሚል ሀሳብ ነው የወሰድኩባት ሩታ ማለት ነው። ብዙዎች ሲያረግዙ በጣም ይሰንፋሉ፣ በጣም ለስራ ያላቸው ፍላጎት በጣም የወረደ ነው። ሩታ ግን በጣም ጀግና ናት። ያም ሆነ ይህ ግን ይሄን ጀግንነቷን ደግሞ ራሱ መልሶ እያሰደባት ነውና እንግዲህ ዛሬ በሩታ ቤት ይለቀቃል፣ ሁላችንም እናያለን። እስቲ ሩታ ሄርሜላ ነው በጥፊ የምትመታት ወይስ አብርሽን እንዲው በጥፊ ትመታ ይሆን? እንዲው አብርሽን በጥፊ ባለችው ባከናነበችልን ማለት ነው። እንዲህ በቃ ሁለታቸውንም ይዛ ጧጧጧ ብታረግልኝ እኔ ላይ ነበር ደስ የሚለኝ። እና ሄርሜላ ባክሽ ከህይወታቸው ውጭ ብቻ እንግዲህ የምታደርጊው ድርጊት የምታደርጊው ነገሮች በጣም ያስጠላል፣ በጣም አስጸያፊ ነው። ሁለተኛ ደግሞ እንግዲህ ይህን ሀሳብ አመጣ የተባለ ማን ነው? አቤላ ነው። አቤላ በካሜራ በስተጀርባ፣ እሱማ በካሜራ ፊት ለፊት ሆኖ ያው ህዝቡ በጣም ኦዲየንሱ ስለሚሰሉት መሰለኝ። እና ይህን ሀሳብ ያመጣ ማን ነው? ይሄ ካሜራ ማኑ ማን ነው? አቤላ እና ካሜራ ማኑ ነው እንግዲህ ሀሳቡን አመጣው ተብሏልኝና እንግዲህ አብርሽ ብቻ ከዚህ ስራ ብትቆጠቡ ወደ ራሳቸው ብትመለሱ የሚል ሀሳብ ነው እኔ ያለኝና ሁሌም አንድ አይነት ስራ። ይሄ አይዲያ ደግሞ እነማን ናቸው ሲሰሩ ያየሁኝ? ስማቸውን አምጡልኝ። እነ ዳኒና ጽጌ ናቸው መሰለኝ። የእነሱ አይዲያ መሰለኝ። እነሱ እንግዲህ እስካሁን ከሰው ኮርጀው አያውቁም ነበረ። እንግዲህ ሄርሜላ በጣም አይኗን እንግዲህ በበርበሬ የቀባች ናት። ምንም ሰውን አትፈራም። ለማህበረሰቡ ትንሽ የሆነ በቃ አልሙሂም እንትን አትልም፣ አታስብም ማለት ነው። ሰው ይሰድበኛል፣ ማህበረሰቡ ምን ይለኛል፣ የአሁኑ ትውልድስ ከኔ ምንድን ነው የሚማር? ይህ እኮ አስተማሪ ነገር እኮ አይደለም በነገራችን ላይ። እና እነሱ በምን ተነሳስተው
ይሄን ትምህርት እንደሚሰሩት ያስተምራል ወይስ ብቻ ሩታ ጠንካራ መሆኗን ያው ያሳያል ማለት ነው። አብርሽ ደግሞ ልክስክስ መሆኑን ከፈለገው ሴት ጋር መውጣት መግባት እንደሌለበት እኔ አሁን ከዚህ እንዲሁ ምን ወሰድሽ ብባል ሩታ ጠንካራ መሆኗን በቃ አስተምሮኛል። በጣም ጎበዝ 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 በቃ ጎበዝ ናትኝ። አብርሽ ደግሞ ከማንም ሴት ጋር በቃ ሴት አዳሪ ብትሉት የቡና ተዳዳሪ ብትሉት ምን ብትሉት ከነሱ ጋር የሚወጣ ወንዶች አሁን ብዙ አሉ አይደል? አዲስ አበባ ላይ ምናምን ነገር እንደምንሰማ በብዙ ሶሻል ሚዲያዎች እንደምንሰማው ልክ እንደዚያ ነው የሚያስተምር። እኔ አሁን እንደዚህ ነው በቃ አብርሽ በቃ ከማንኛቸውም ጋር ሴቶች እንደሚወጣ ሩታ ደግሞ በትዳሯ የማትደራደር በስራ ደግሞ በቃ እኔ አንድ ወንድ ቢሄድ እኔ በቃ እንደማልወድቅ እንደዚያ ብላ ይሄን ነው እኔ ከሷ የወሰድኩና ጠንካራ መሆኗን ጎበዝ መሆኗን ይሄን በቃ ትንሽ ትምህርት ወስጃለሁ እንጂ ምንም አያስተምርም። ሄርሜላ ደግሞ እንግዲህ ለትውልዱ እንደዚህ ያለ ነገር አታስተምሪ። ትናንት አሁን እኔ እኮ አልደፈርኩም፣ እኔ እኮ አብሬው አልተኛም፣ ሄርሜላና አብርሽ ከአንድ ላይ ናቸው እየተባለ ምናምን እኛ ደፈርሽው አልደፈርሽም ምን ሲባል ይሄን ትምህርት ምን ሲባልስ አሰብሽው ከአእምሮሽ እንዴ? ትናንትና እኮ ልትሰቃይበት ነበር አይደል? ያው ተሰቅለሽበታል ማለት ይቻላል። እና ቤተሰቦች እንግዲህ ሩታ ዛሬ በሩታ ቤት ቪዲዮ ይለቀቃልና ሁላችንም እስቲ እኔ ያለሁ ማለት ነው። እናንተ ግን ያው እዩ አልልም። እኔ ግን ስለምሰራበት አያቸዋለሁ ማለት ነው። እና ግን በሩታ ቤትና በአብርሽ ቤት ዛሬ የሆነ ቪዲዮ ተሸርቶ ነበረ። ሩታዬ ዛሬ ትመጫለሽ አትመጭም፣ በቤትሽ ቆርጥሽን አሳውቂኝ የሚል ኮሜንት አይቼ በጣም ፈገግ አድርጎ የነበር። ዛሬ ማ ትመጣለች ማለት ነው። መጨረሻ ላይ ትናንትና ስለገባች አንኳኩታ ስለደረሰችባቸው ሁለታቸው እንግዲህ ክው ነው ያሉት ማለት ነው። ሄርሜላም ክው ነው ያለች፣ አብርሽ በጣም ነበር የደነገጠ። ሩታም እንግዲህ ሁለቶቹን ከአንድ ሩም ውስጥ ሲገናኙ እንዴት እንደደነገጠች እንግዲህ እሷን ቀጥሮ ከዚያ በኋላ ይቺ ሴት ደግሞ ሳትታሰብ ደግሞ ከክላሳቸው ተገኘች እና ይሄ ሁሉ ብቻ ያስደነግጣል። እንግዲህ ማታ አብረን የምናይ ይሆናል። ብቻ እንግዲህ ፈጣሪ ከእንደዚህ አይነት ትዳር ያው ይጠብቀን ነው የምንላቸው። እንደዚህ ያለ ትምህርት ያው ምንም አያስተምርም፣ ግን ልጁ ቪዲዮ እየታየለት ስለሆነ መቼም ቢሆን አላቆም ብለዋልኝ እና እኛም ደግሞ መሳደባችን መተቸትህ ያው አይቀርልህም ማለት ነው። አንተም አታቆምም እኛም አናቆምም እና ያለው ነገር ይሄ ነው። እስቲ ላይክ እያርጋችሁ ሰብስክራይብ እያርጋችሁ አመሰግናለሁኝ። 5000 ስላስገባቸውኝ አሁን ደግሞ እንግዲህ ወደ 6000 እየሄድን ነው እና 6000 አስገቡኝ።